ሩሲያ ምዕራባውያኑን ብርካስ ይዛለች። ምዕራባውያኑም ግራ ተጋብተው የባሰ አታምጣ እያሉ ነው። ሩሲያ ከትላንት በስቲያ ብሩዤትኒስኪ የተሰኘ የኒውክሌር አረር ተሸካሚ ሚሳኤልን ፈብርካለች። ስኬታማ ሙከራም አድርጋለች። ይህ ሚሳኤል በየትኛውም የአየር መቃወሚያ የማይመታ መሆኑ ለእነ አሜሪካ ጭንቀትን ፈጥሯል። ግራ የተጋባው ኔቶም ለሚሳኤሉ ስካይፎል የሚል ቅጽል ስም ከመስጠት በዘለለ ትንፍሽ ያለው ነገር የለም። ሰሞኑን አለወትሯቸው ፑቲንና ሩሲያን በቃላት ሲጎሽሙ የከረሙት ዶናልድ ትራምፕም ምን አቅብጦኝ ነው ብለዋል። ከሙኒክ እስከ ለንደን ያሉ የጦር መሳሪያ ኤክስፐርቶችም ይህ ሚሳኤል አሰራሩ የረቀቀና በእጅጉ አደገኛ የሆነ ነው ብለዋል። ፕሬዚዳንት ፑቲንም ሚሳኤሉን በተጠንቀቅ እንዲቆም ለጦር አዛዦቻቸው መመሪያ ሰጥተዋል። በሌላ በኩል ዩክሬንን እንዳልነበረች አድርጋ በመደብደብ ላይ ያለችው ሩሲያ ትናንትና 3 ግዛቶችን ተቆጣጥራለች። Russia, it has tested a nuclear-powered cruise missile and it's making headlines across the world. The missile is called Burevestnik. One expert describes it, and I'm quoting, as a tiny flying Chernobyl. Russian President Putin announced the test himself. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ምዕራባውያኑን ብርክ ስላስያዘውና በየትኛውም የአየር መቃወሚያ ስለማይመታው ስለ አዲሱ የሩሲያ ሚሳኤልና ስለ ሩሲያ ጦር ሰራዊት እናወጋችኋለን። የሩሲያና የዩክሬን ጦርነት ተጀምሮ 1243 ቀናቶችን ባስቆጠረበት ዕለት ፑቲን ከጦራቸው ተጨማሪ አቅም የሆነ ዜናን ሰምተዋል። የምስራቹን ያሰሟቸው የሀገሪቷ መከላከያ ሚኒስቴር ጀነራል ቫሌሪ ጌራሲሞቭ ለጠላት መደቆሻ ይሆናል ያሉትን ሚሳኤል ከተደጋጋሚ ለአስጨራሽ ሙከራ በኋላ ለስራ ዝግጁ ማድረጋቸውን አስረግጠው በልበ ሙሉነት ነግረዋቸዋል። ፕሬዝዳንት ፑቲንም ሩሲያ ብሩቬስትኒክ የተሰኘ ክሩዝ ሚሳኤልን በተሳካ ሁኔታ እንደሞከረች ገልጸዋል። ፕሬዝዳንቱ ይህን በተናገሩበት ወቅትም የደንብ ልብስ ለብሰው የነበረ መሆኑን ያዩ ተንታኞች ሩሲያ ለጀመረችው ወታደራዊ ዘመቻ የማይነጥፍ አቅምና ቁርጠኝነት እንዳላት ያሳየ ነው ሲሉ አስተያየታቸውን ሰጥተዋል። የሩሲያው አዲሱ ሚሳኤል ሁለቱም ሞተሮቹ በኒውክሌር ኃይል የሚንቀሳቀሱና የኒውክሌር አረርን የመሸከም አቅም ያላቸው ናቸው ተብሎም እየተሞካሸ ነው። የክሩዝ ሚሳኤል በኒውክሌር ሪያክተር የሚሰራ ስለሆነና በተለዋዋጭ ዲዛይኑ የተነሳ በረራ ላይ ሲሆን የራዲዮ አክቲቭ ጭስ መልቀቅ ስለሚችል የጦር መሳሪያ ቁጥጥር ባለሙያዎች የሚበራው ትንሹ ቼርኖቬል ብለው ሰይመውታል። ቼርኖቬል ደግሞ በአንድ ወቅት የፈነዳው የሩሲያ የመጀመሪያው ግዙፍ የኒውክሌር ማብለያ ጣቢያ መሆኑን ልብ ይሏል። የሩሲያና የዩክሬን ጦርነት 3 ዓመታትን ተሻግሯል። ዩክሬን በአውሮፓ ሀገራትና በአሜሪካ እየታገዘች አንድ ምት ሰንዝራ 100 ጊዜ እየተደቆሰች ቀጥላለች። ዩክሬንን ወደማትወጣው ጦርነት የከተቷት እነዚህ ሀገራት ለውጥ የማታመጣባቸውን የጦር መሳሪያዎች ከመስጠት ባሻገር ሩሲያ ላይ ማዕቀቦችን እየጣሉ ለማዋከብና የሩሲያን ኢኮኖሚ ለማድቀቅ እንደ አቅሚቲ እየጣሩ ይገኛሉ። እነዚህ ሀገራት በመቶ ቢሊዮኖች የሚቆጠረውን የሩሲያ ባለሀብቶችን ገንዘብ በአውሮፓ ባንኮች አማካኝነት ለመውረስ እየተንደረደሩ ይገኛሉ። አሜሪካም ሩሲያ ኒውክሌር ተሸካሚ ሚሳኤሏን በተሳካ ሁኔታ መሞከሯን ከማወጇ ከቀናት በፊት የሩሲያ የነዳጅ ሽያጭ ላይ ማዕቀብ መጣሏ ታውቋል። ከዚህም በላይ ጦርነቱን ለማቆም ሩሲያ ሙሉ የሆነ የሰላም ስምምነት ስትሻ፣ ሽንፈታቸውን በዩክሬን በኩል የተከናነቡት አሜሪካና አውሮፓ ደግሞ ጊዜያዊ የተኩስ አቁም ስምምነት ይሆን እያሉ ነው። ለዚህ ምክንያታቸው የተባለውም ጊዜ የገዙ ጠንካራ ጦር እስኪገነቡ ድረስ ጦርነቱ እንዲራዘምና ቶሎ እንዳይጠናቀቅ ስለሚፈልጉ ነው ተብሏል።
ፑቲንና የሀገራቸው ባለስልጣናት ሁሉም የምዕራቦቹ ሴራ እየገባቸው ገና ከጥንስሱ ነው። ለዛም ነው ለክፍለ ዘመናት ወዳጆቻቸው ከሆኑ ሀገራት ጋር በብልሃትና በታማኝነት ዘውትር እየተወያዩና እየተረዳዱ የሚገኙት። ከዚህም ባሻገር የጦር መሳሪያ ግንባታ ላይ ይህ ነው ተብሎ በቀላሉ የማይገመት አቅምን እነዚህ ሀገራት መገንባታቸውን ቀጥለውበታል። የሰሞኑን አደገኛውና አዲሱ ዘመናዊ የኒውክሌር ተሸካሚ ሚሳኤልም የዚህ ወሳኝ ስልት አንዱ አካል ነው። ባለፈው ቅዳሜና እሁድ የሩሲያው ከፍተኛ ጀነራል ቫሌሪ ግራሲሞቭ ለፑቲን እንደተናገሩት ሚሳኤሉ 14000 ኪሎ ሜትር በተሳካ ሁኔታ መጓዙንና በጥቅምት 21 2025 በተደረገ ሙከራ ወቅትም ለ15 ሰዓታት ያህል በአየር ላይ ሲበር እንደነበር አረጋግጠዋል። This test was carried out on October 21st. Indeed, unlike the previous tests, a multi-hour flight of the missile was carried out, during which it covered a distance of 14,000 kilometers. አዲሱ ብሬቬትኒስኪ ሚሳኤል በኔቶ አባል ሀገራት ዘንድ ኤስኤስሲ ኤክስ9 ስካይፎል ተብሎ ስያሜ ተሰጥቶታል። ከዚያ አደገኛ የኒኩለር አረር ተሸካሚ ሚሳኤል ጋር በተገናኘም ሩሲያ ከዩክሬን ጦርነት አልፋ ከየትኛውም ባላንጣዎቿ ጋር የምታደርገውን ግጭት ወደ ኒኩለር ጦርነትነት ልትቀይረው ትችላለች እያሉ እንደነ ሲኤንኤን እና ቢቢሲ ባሉት ሚዲያዎቻቸው በሐሰት የዓለም ሕዝብን እያስጨነቁ ነው። የነሱ ተከፋይ በሆኑና አጀንዳቸውን በሚያራግቡላቸው ተንታኞች አማካኝነትም ካልደረሱባት በፍጹም የማትደርሰውን አንድም ሉዓላዊ ሀገር ያላግባብ ወራ ማታቀውን ሩሲያን ጸባጫሪ ሀገር አድርገው እየተነተኑ ነው። የሚገርመው ግን የድሮ ቀርቶ ባለፉት 30 ዓመታት ውስጥ ብቻ ከ14 በላይ የሆኑ ሉዓላዊ ሀገራትን አፍርሰው እንዲሁም ከ1 ቢሊዮን በላይ ህዝቦችን ፈጅተው ራሳቸውን ዲሞክራሲያዊ ሀገር እያሉ በተቃራኒው አንድም ሀገር ሊያፈርሱ አይደለም ወረው እንኳን የማያውቁትን እነ ሩሲያን፣ ቻይናንና ሰሜን ኮሪያን ደግሞ ዛሬም ጸባጫሪዎች እያሉ መለፈፋቸው አስገራሚ ብቻ ሳይሆን አስቂኝ ሆኗል። እነሱ በሚዲያዎቻቸው የቱንም ያህል ቢለፉ በአሁኑ ወቅት አብዛኛው የዓለም ህዝብ የእነሱን ትርክት ማመን ስላቆመ የወትሮውን አይነት ዓለም አቀፍ ተጽዕኖና ዲፕሎማሲያዊ ጫናን መፍጠር ተስኗቸዋል። የሩሲያ ጦር ኩራት የሆነው የዘመናዊ ሚሳኤል ለዚህ ስኬት እንዲበቃ በሩሲያ ሳይንቲስቶች የተከፈለ ከባድ መስዋዕትነት እንደነበረ ከሚሳኤሉ ስኬት እኩል በሰፊው ተነግሯል። በወርሃ ነሐሴ 2019 በተከሰተ ከባድ የኒውክሌር አደጋ 5 የሩሲያ ሳይንቲስቶች መሞታቸው ከሚሳኤሉ ይፋ መደረግ ጋር አብሮ ተገልጿል። ለሳይንቲስቶቹ ሞት ምክንያቱ ደግሞ አሁን በስኬት የተጠናቀቀውና በራሪው ቼርኖቤል የተሰኘው ረጅም ርቀት ተወንጫፊ ባለ ኒውክሌር ሚሳኤልና ሌላም ተመሳሳይ የኒውክሌር ጦር መሳሪያን እየሰሩ በነበሩበት ወቅት በተከሰተው አደጋ መሆኑን ተጠቅሷል። ይህንን መላምት በሚያጠናክር ሁኔታም ፑቲን ለሟቾቹ ቤተሰቦች የክብር ሽልማት ከሰጡ በኋላ ስለ ሟቾቹ ሲናገሩም ወደር የለሽ የሆነ ጦር መሳሪያን ሰርተውልናል፣ ለሀገራችን በጣም ባለውለታዎች ናቸው፣ በእጅጉም እናመሰግናቸዋለን ብለዋል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በመከላከያ ሚኒስቴሩና በፑቲን ይፋ የተደረገው አነጋጋሪው ሚሳኤል በአንዳንድ ሚዲያዎች ዘገባ ላይ ኢንቪንሲብል ተብሎ እየተጠራ ሲሆን ለዚህም ዋነኛ ምክንያቱ አሁን በተለያዩ ሀገራት ጥቅም ላይ እየዋለ ያለው የሚሳኤል መቃወሚያ ስርዓትም ሆነ ወደፊት የሚፈጠሩት የአየር መቃወሚያዎችም ሊከላከሉት የማይችሉት በመሆኑ ነው ተብሏል። ፑቲን የሚሊተሪ ዩኒፎርማቸውን እንደለበሱ ከጦር አመራሮቻቸው ጋር ባደረጉት ውይይት ይህ የኒውክሌር ሚሳኤል ሁኔታዎች ተጠንተው ግዳጅ ላይ ወዳለው ጦር እንዲላክ አስፈላጊ ሁኔታዎች እንዲዘጋጁና በተጠንቀቅ እንዲቆይ ትዕዛዝ አስተላልፈዋል። оружие это новая система относится, надо
ይህ ሚሳኤል አስተማማኝነቱ ከፍተኛ ነው። ጠላትን በሚገባ ይደመስስልናል። ራዳር ውስጥ ገብቶም በቀላሉ ሊያከሽፉትና መተው ሊጥሉት አይችሉም። እናንተ ይህን ሚሳኤል ሰርታችሁ በማጠናቀቃችሁ ምስጋናና ክብር ይገባቸዋል። ከዚህ በኋላም ሚሳኤሉ በታቀደለት ስፍራ ላይ በተጠንቀቅ ይቁም። ከዚህ በተጨማሪም ነገርየው በራዳር የቁጥጥር እይታ ውስጥ የማይገመት ከመሆኑ አልፎ ገደብ የለሽ ርቀትን ወደ አሜሪካም ሆነ በመላው ዓለም ላይ ወዳሉ ኢላማዎች በቀላሉ መጓዝ የሚችል ነው። ፑቲን በስብሰባው ላይ ስለ ሚሳኤሉ በተናገሩበት ወቅት በዓለማችን ላይ የትኛውም ሀገር ያልታጠቀውን በጣም ልዩ የጦር መሳሪያ ባለቤት ሆነናል። ይህ የተሳካ ሙከራም የምዕራባውያን ኃይል በዩክሬን ጣልቃ ቢገቡም ሩሲያ ሸብረክ ልትል ቀርቶ አቅሟን የበለጠ እያሳደገች እንደምትሄድ ያረጋገጠ መልእክት ነው ሲሉ ተናግረዋል። ይህን ጉዳይ ከፕሬዝዳንት ዶናልድ ትራምፕ ጋር በማያያዝ የተሰሩ ዘገባዎች ደግሞ በቅርቡ ትራምፕ ፑቲንን የወረቀት ላይ ነብር ብለው ከመዝለፋቸው ጋር ተያይዞ ፑቲን ሀገራቸው ሩሲያን በዘመናዊ ጦር መሳሪያ በተለይም በኒኩሌር ጦር ረገድ በዓለም እጅግ ቀዳሚው ሀገር ስለማድረጋቸው የተሳካ ሙከራቸው ነው ብለዋል። ስለ ዘመነኛው የኒኩሌር ሚሳኤል ከሩሲያ የተለቀቀው ዝርዝር መረጃ እጅግ ውስን በመሆኑ ኔቶ ስካይፎል የሚል የኮድ ስም ከመስጠት ውጪ ምንም ነገር ሊያደርግ አልቻለም። ባለፉት ሰዓታት ደግሞ የምዕራባውያን ሚዲያዎች ሸሪኮቻቸው የሆኑ ተንታኞቻቸውን እየጋበዙ ከወደ ሩሲያ የተሰማው የተሳካ ሙከራ እውነት አይደለም ወይም ለቁጥጥር አዳጋችና ለአካባቢ ብክለት ምክንያት ይሆናል በማለት ሙሾ እየወረዱ ነው። የሚገርመው ምንም እንኳን ከሩሲያ ባለስልጣናትም ሆነ የመረጃ ምንጮች የመሳሪያው ስያሜ ጭምር ያልተነገረ ቢሆንም አሜሪካኖች ግን ብሮቬስትኒክ በማለት እየጠሩት ይገኛሉ። ነገር ግን ይህ ሰበር ዜና በኢንተርኔትና በሌላ የዜና ምንጮች እየተዘዋወረ በነበረበት ወቅት በአሜሪካ የነበረውና የፑቲን ቀኝ እጅ እንደሆነ የሚናገርለት ክሬል ዲሚትሪቭ በአይነቱ የመጀመሪያ የሆነ ሚሳኤል መሆኑን ለአሜሪካ ባለስልጣናት እንደተናገረ ሮይተርስ ዘግቧል። ከዛ ውጪ ስለ ስሙ ያለው ነገር እንደሌለም በዘገባው ተካቷል። አሜሪካ ሰሞኑን የሩሲያ ነዳጅ ሽያጭ ላይ ማዕቀብ የጣለችበት እርምጃንና ትራምፕ በተደጋጋሚ በፑቲንና በሩሲያ ላይ የሚሰነዝሯቸውን ዘለፋዎች ተከትሎ ይፋ የተደረገው ይህ የኒኩሌር ተሸካሚ ሚሳኤል በአሜሪካና በዩክሬን የተገፋውን የሰላም አማራጭ ሩሲያ በወታደራዊ አቅም የመመለስ አቅም እንዳላት ያሳየ ነው ተብሏል። በዚህ ዙሪያ አስተያየታቸውን የሰጡት የኒኩሌር ተመራማሪ የሆኑት ጄፍሪ ሌዊስም የሚሳኤሉ አሰራር የረቀቀ ነው ብለዋል። This missile is really like a small airplane. It has a jet engine on it. And just like a jet engine uses fuel to burn oxygen, ይህ ሚሳኤል ትንሽ አውሮፕላን ነው የሚመስለው። የጀት ኤንጂንም ያለው ነው። ኦክሲጅንን ለማቃጠል የሚጠቀመው ግን የኒውክሊየር ሪያክተርን ነው። ይህ ሚሳኤል ጥቅም ላይ ከዋለ የከፋ አደጋ ማድረሱ አይቀሬ ነው። የሚደርሰው ጉዳትም በጽኑ ከፍተኛ ነው የሚሆነው። በእርግጥም በአሁኑ ሰዓት ሚሳኤሉ የዓለማችን መነጋገሪያ አጀንዳ ሆኗል። በሚሳኤሉ ዙሪያ የተናገረችው በኪንግ ኮሌጅ የሚሊተሪ ኤክስፐርት የሆነችው ማሪያ ሚሮን ይህ ሚሳኤል ከሌሎች በጣም የተለየና በእጅጉ አደገኛ ነው ብላለች። What we have to understand about Burevestnik is a bit of the context in terms of its uniqueness, what President Putin has claimed. ይህ ሚሳኤል ከተለመዱ አሰራሮች ወጣ ባለ መልኩ የተሰራ ሚሳኤል ነው። ይህን ሚሳኤል ለመስራት ከዚህ በፊት በርካታ ሀገራት ጥረት አድርገው ነበር። አሁን መጨረሻ ላይ የተሳካላት ሩሲያ ናት። ይህም ለሩሲያ ትልቅ አቅምን የሚፈጥር ነው። በተለይ ደግሞ በየትኛውም ራዳር ውስጥ የማይገባ መሆኑ የሚያደርሰውን ውድመት ከፍተኛ ያደርገዋል። በነገራችን ላይ ዓለም በቀዝቃዛው የዓለም ጦርነት ተሸብባ በነበረችበት ወቅት በ1964 አሜሪካ ተመሳሳይ ይዘት የነበረው ትንሽዬ ሚሳኤል ሞክራ ነበር። ከዛ በኋላ ሩሲያ ያንን አሻሽላ ልትሞክር ስትል ማዕቀብ ተጥሎባት ነበር ሳትሞክር የቀረችው። አሁን ላይ መሳሪያውን በእጅጉ ዘመናና የተሻለ ውጤታማ አድርጋ ሩሲያ አስተማማኝ የሆነና የተሳካ ሙከራን አድርጋለች።
ይህ አሁን ላይ የሰራቸው ሚሳኤልም ውጤት ቀያሪ ነው ተብሎ ተገልጿል። በዚህ ዙሪያ የተናገረችው ማሪያ ሚሮንም ሚሳኤሉ ከተለያየ አቅጣጫ የሚተኮስ መሆኑና ኒውክለርን መሸከሙ አደገኛነቱን ያሳያል ብላለች። It is a problem to shoot down cruise missiles of any type because of their low altitude radars don't detect them in that range. የትኛውንም አይነት ክሩዝ ሚሳኤሎች መጥቶ መጣል አስቸጋሪ ነው። ይህ በራሻ የተሰራው ሚሳኤል ደግሞ ከአሰራሩ ረቂቅነት አንጻር በቀላሉ ተመቶ የማይጣል ነው። ዋናው ችግር ደግሞ ሚሳኤሉ የተሸከመው የኒውክሌር አቅም ነው። እሱን መጥቶ መጣል ማለት ኒውክሌር እንደማፈንዳት ማለት ነው። ለረጅም ሰዓታት አየር ላይ መቆየቱም ሌላው የሚሳኤሉን አስፈሪነት የሚያሳይ ነው። በነገራችን ላይ የሩሲያና የዩክሬን ግጭት አሁንም ተፋፍሞ ቀጥሏል። ሩሲያ መጠነ ሰፊ ጥቃቷን አጠናክራ ገፍታበታለች። በተለይ ባለፈው ሳምንት መባቻ ላይ ዩክሬን የሩሲያ የኤሌክትሪክ ኃይል ጣቢያን መምታቷን ተከትሎ የሚደርስባት ድብደባ የባሰ የከፋ ሆኗል። በተለይ ደግሞ ባለፉት 2 ቀናት የሩሲያ ሮኬቶች፣ ሚሳኤሎችና እግረኛ ወታደሮች ወደ ዩክሬን በደንብ ዘልቀው የገቡ ሲሆን ትላንት ምሽትም ፕሪቮይና፣ ዩጎሮቭካና ፕሪቮይኖቮካ ቬካ የተሰኙትን የዩክሬን ግዛቶችን በቁጥጥራቸው ስር አድርገዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።